ሰላም ጤና ይስጥልኝ ውድ የዩቲዩብ ገጻችን ተከታታዮች እንደምን አላችሁ? ይህ ደቦ ሚዲያ ነው። የሊግ ወሬ ፖድካስት ላይ እንገኛለን። በየሳምንቱ እንደሚታወቀው በተለይም በእንግሊዝ ፕሪሚየር ሊግ እንዲሁም በሌሎች ታላላቅ ሊጎች የሚደረጉ ትላልቅ ጨዋታዎችን በመምረጥ የተለያዩ እንግዶችን በመጋበዝ ወደ እናንተ ጨዋታውን እንደምናስተላልፍ ይታወቃል። ከአሁኑ ሳምንት ጀምሮ ደግሞ የሳምንቱ ጨዋታዎችን አስመልክተን ቀደም ያሉ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። እናንተም የዩቲዩብ ገጻችንን ሰብስክራይብ በማድረግ ሼርን በማድረግ ለወዳጅ ዘመዶቻችሁ ቆይታችሁን አብራችሁ ከኛ ጋር እንድታደርጉ የአክብሮት ግብዣችንን እናቀርባለን። በዛሬው ፕሮግራማችን ላይ የእንግሊዝ ፕሪሚየር ሊግ የ9ኛ ሳምንት ጨዋታዎች ከዛሬ ምሽት ጀምሮ ይደረጋሉ። ነገና ከነገ ወዲያም የሚደረጉ ተጠባቂ ጨዋታዎች አሉ። እንደሚታወቀው በሳምንቱ አጋማሽም የአውሮፓ ቻምፒየንስ ሊግ እንዲሁም የሌሎች የአውሮፓ ሊጎች ተጠባቂ መርሃ ግብሮች እንደተደረጉ ይታወሳል። ማክሰኞና ሮብ ምሽቶቻችን በተለይም በበርካታ ግቦች የታጀቡ ጨዋታዎችን የተመለከትንበት ነበረ። ከነዛ መካከል የእንግሊዞቹ ክለቦች በርካታ ግቦችን አስቆጥረው አሸንፏል። አርሰናል 4-0 አትሌቲኮ ማድሪድን አሸንፏል። ቼልሲ አያክስን 5-1 አሸንፏል። ከዛም ባለፈ ሊቨርፑልን ወደ ጀርመን አገጥቶ ኢንትራክት ፍራንክፈርትን 5-1 ማሸነፉ ይታወሳል። ቶተንሃም 0-0 በሆነ ውጤት ጨዋታውን አጠናቋል። ወደ ሞናኮ አቅንቶ ከዛም ባለፈው ወደ ስፔን ያቀናው ሲቲ ቪያሪያልን 2-0 አሸንፏል። እነዚህ ክለቦች ከአውሮፓ ቻምፒየንስ ሊግ ጨዋታዎቻቸው መልስ የሚያደርጓቸው መርሃ ግብሮች ይጠበቃሉ። የመጀመሪያው መርሃ ግብር ዛሬ ምሽት 4 ሰዓት ጀምሮ የሚደረገው የሊድስ ዩናይትድ እና የዌስትሃም ዩናይትድ ጨዋታ ነው። ይህ ጨዋታ በጣም ተጠባቂ መርሃ ግብር ነው። ሁለቱም ክለቦች በወራጅ ቀጠና ውስጥ የሚገኙ ክለቦች ናቸው። ከዚህ ከወራጅ ቀጠና ለመራቅ የሚያደርጉት ጨዋታ ነው። በተለይም ዌስትሃም ዩናይትድ አሁንም እጅጉኑ የተቸገረ ነው የሚገኙ ኑኖ ስፒሪቶ ሳንቶን ከኖቲንጋም ፎረስት ከተለያዩ በኋላ ወደ ቡድኑ መቅጠር ቢችልም ባደረጓቸው ያለፉት 3 ጨዋታዎች እኛ አሰልጣኝ ድል ማድረግ አልቻሉም። አሁንም ዌስትሃም በውጤት ማጣት ቀውስ ውስጥ ይገኛል። በአሳለፍነው ሳምንት ከበርሊን ጋር ባደረገው ጨዋታ የሰኞ ምሽት መርሃ ግብር ማለት ነው ሽንፈትን አስተናግዷል። ይህ ቡድን ኑኖ ስፒሪቶ ሳንቶ ከኖቲንጋም ፎረስት ከተለያዩ በኋላ የእሳቸውም እህሏ የኖቲንጋም ፎረስትም እህሏ ያማረ አይመስልም። እንደሚታወቀው ኖቲንጋም ፎረስትም በእሳቸው ምትክ አንጅ ፖስቴኮግሉን ቀጥሮ እሳቸውንም ዳግም ለማሰናበት መገደዱ ይታወሳል። ሸንዶያችን መቅጠሩም በሳምንት የሰማነው ዜና ነው። እንግዲህ ዌስትሃም በእነዚህ ስሜት ውስጥ ሆነው ወደ ሊድስ ዩናይትድ አቅቶ ጨዋታውን የሚያደርግ ነው የሚሆነው ወደ ኤላንድ ሮድ ማለት ነው። ሊድስ ዩናይትድ በአንጻራዊነት መልካም የሚባል ጉዞ ነው እያደረገ የሚገኘው ምንም እንኳን ከወራጅ ቀጠናው እምብዛም ባይርቅም የዳንኤል ፋርኮ ቡድን ከወራጅ ቀጠናው ውጭ ሆኖ የውድድር ዘመኑን ለማጠናቀቅ በሚደረገው ጉዞ ላይ ጥሩ እንቅስቃሴ እያደረጉ ከሚገኙ ክለቦች መካከል አንደኛው ነው ብሎ መናገር ይቻላል። በደረጃ ሰንጠረዡ ቀደም ብዬ እንዳነሳውላችሁ ከወራጅ ቀጠናው ራቅ ብሎ የሚገኝበትን አጋጣሚ ነው መፍጠር የቻለው። እስካሁን ድረስ ባደረጋቸው 8 ያህል መርሃ ግብሮች 2 አሸንፈው 2 አቻ ሲላይ በአራቱ ሽንፈትን አስተናግዷል። 8 ነጥቦችን በመሰብሰብ 16ኛ ደረጃ ላይ ይገኛል። ዌስትሃም ዩናይትድ በበኩሉ እስካሁን አንድ ጨዋታ ብቻ ነው ማሸነፍ የቻለው። 6 ጨዋታዎችን ተሸንፏል። ዌስትሃም ዩናይትድ ደግሞ 19ኛ ደረጃ ላይ ይገኛል። ይህ ጨዋታ የሳምንቱ የመክፈቻ ጨዋታ ነው። ምሽት 4 ሰዓት ጀምሮ ይደረጋል። ለአይን ማማሻ ወይም አይን መክፈቻ የሚመራ ግብር ነው። ወደ ነገ መርሃ ግብሮች ስናልፍ 4 ያህል ጨዋታዎች ይደረጋሉ። ነገ በርከት ያሉ ጨዋታዎችም ማለትም 5ቱን ጨዋታዎች እሁድ ነው የምንመለከታቸው። ነገ ከሚደረጉ ጨዋታዎች መካከል 2ቱ ጨዋታዎች 11 ሰዓት ጀምሮ ይደረጋሉ። ስታንፎርድ ብሪጅ ላይ ቼልሲ ሰንደርላንድ የሚያስተናግድበት እንዲሁም ደግሞ ሴንት ጄምስ ፓርክ ላይ ኒውካስል ዩናይትድ ፉላምን የሚያስተናግዱባቸው ጨዋታዎች ከ11 ሰዓት ጀምሮ የሚደረጉ ጨዋታዎች ናቸው። በዚህኛው ሳምንት የምሳ ሰዓት አሊያም የ8 ተኩል ጨዋታን የማንመለከት ነው የሚሆነው። 11 ሰዓት ሁለት መርሃ ግብሮች አሉ። ምሽት 1 ሰዓት ተኩልና 4 ሰዓት ላይ የሚጠብቁ ጨዋታዎች አሉ። ቼልሲ ከሰንደርላንድ የሚያደርጉት ጨዋታ ሌላኛው ተጠባቂው መርሃ ግብር ነው። የኢንዞ ማሬስካው ቡድን በጥሩ መነቃቃት ውስጥ ይገኛል። ተከታታይ ድሎችን እያስመዘገበ እየተጓዘ ነው የሚገኘው። በተለይም በሳምንቱ አጋማሽ አያክስ ላይ 5 ግቦችን አስቆጥሮ አሸንፏል። ይህ ቡድን ምንም እንኳን አያክስ አብዛኛውን ደቂቃ በጎዶሎ ተጫዋች ቢጫወትም እንኳን የቼልሲ ታዳጊ ተጫዋቾች አሁንም ደግሞ ሞይሴስ ካሴዶና ኤንዞ ፈርናንዴዝ ካላቸው የሚና ባለፈ ደግሞ በግብ አስቆጣሪነቱ ላይ ከፊት እንደሚገኙ ደግሞ ያሳዩበትን የጨዋታ መርሃ ግብር ነበር የተመለከት ነው። በቼልሲ በኩል አያክስ ባሸነፉበት ጨዋታ ላይ 5-0 ባሸነፉበት መርሃ ግብር ላይ ማለት ነው ከሁለቱ ተጫዋቾች በተጨማሪም ኤስቴቫን የመሳሰሉ ማርክ ጉዩን የመሳሰሉ ተጫዋቾች በጨዋታው ላይ ግቦችን አስቆጥሯል። እንግዲህ እነዚህ ተጫዋቾች በጣም ታዳጊ ተጫዋቾች ናቸው። በእነዚህ አይነት ሁኔታ ውስጥ ነው እንግዲህ ቡድኑን በሚገባ እያገዙት እንደሚገኙ ነው መመልከት የቻለው። ቼልሲ በአሁኑ ሰዓት ላይ በደረጃ ሰንጠረዡ ላይ 14 ነጥቦችን መሰብሰብ 5ኛ ደረጃ ላይ ይገኛል። የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ አሁንም የነጥብ ልዩነቶችም በዛም የተራራቁ አይደሉም። በቅርብ ሳምንታት ላይ እጅጉን ተቸግሮ የነበረውና ምናልባትም ባለፉት ተከታታይ ሳምንታት እያሸነፈ የሚገኘው ማንቸስተር ዩናይትድ 2ኛ ደረጃ ላይ ከሚገኘው ማንቸስተር ሲቲ ጋር ያለው የነጥብ ልዩነት እንኳን 3 እንደሆነ መመልከት ይቻላል እና የሚደረጉ እያንዳንዱ መርሃ ግብሮች የሚገኙ በክለቦቹ በኩል የሚገኙ 3 ነጥቦች አለሚያጧቸው ከዛም ባለፈው አቻ የሚለያዩባቸው ጨዋታዎች በአጠቃላይ ክለቦቹ በጨዋታ የሚያስመዘግባቸው እያንዳንዱ ውጤቶች
የደረጃ ሰንጠረዡ ላይ እጅግ ከፍተኛ ለውጥ እንደሚያመጡ መናገር እንችላለን። ቼልሲን ጨዋታ ማሸነፍ ከቻለ በጊዜያዊነት በደረጃ ሰንጠረዡ ከአርሰናል 2 ነጥቦች ርቆ ማንቸስተር ሲቲን በ1 ነጥብ በልጦ ወደ ሁለተኛ ደረጃ መምጣት የሚችልበትን አጋጣሚ መፍጠር ይችላል። የሚገጥመው ሰንደርላንድ ነው። ሰንደርላንድ በበኩሉ በተመሳሳይ 14 ነጥቦችን የሰበሰበው ልክ እንደ ቼልሲ 4 አሸንፏል፣ 2 አቻ ተለያይቷል፣ 2 ሽንፈቶችን ብቻ አስተናግዷል። ከታች የመጣ ቡድን ነው። በርንሌይና ሊድስ ዩናይትድ ወደ ታች የሚገኙ ክለቦች ናቸው። ሰንደርላንድ ግን ቶፕ 10 ውስጥ የሚገኝ ብቸኛው ከታች ያደገ ቡድን ነው። 7ኛ ደረጃ ላይ ነው የሚገኘው። ከቼልሲ ጋር ከቶተናም ጋር ተመሳሳይ ነጥቦች ሰብስቧል። ቀደም ብዬ እንዳነሱትም ከማንቸስተር ሲቲ ጋርም ደግሞ የ2 ነጥብ ልዩነት ነው ያለው ሰንደርላንድና እንግዲህ በግራኒት ዣካ የሚመራው የቡድኑ የመሀል ሜዳ ስብስብ ሰንደርላንድ ጥሩ ጉዞን እያደረገ ነው የሚገኘው። ከ8 ዓመታት በኋላ ወደ ፕሪሚየር ሊግ መመለሳቸው ይታወሳል። ይህንን ጨዋታ ወደ ስታንፎርድ ብሪጅ አቀንተው የሚያደርጉ ነው የሚሆነው። ጥሩ ጉዞን እያደረጉ ከሚገኙ ክለቦች መካከል በዚህኛው የውድድር ዘመን በተለይም ከታች እንደ መምጣታቸው መጠን አንደኛው ሰንደርላንድ ብለን መጥቀስ እንችላለን። ካለፉት 3 ጨዋታዎች መካከል ምናልባትም ያለፉትን 6 ጨዋታዎችን ውጤቶች ጋር ብንመለከት ባለፈው ሳምንት ወልቨርሃምፕተን 2-0 አሸንፏል። በማንቸስተር ዩናይትድ የተሸነፈበት ጨዋታ ካልሆነ በስተቀር ከኖቲንጋም ፎረስትን አሸንፏል። ከአስቶን ቪላ ጋር አቻ እንዲሁም ከክሪስታል ፓላስ ጋር የተለያየበትም ብሬንፎርድን ያሸነፈበትንም ጨዋታ መጥቀስ እንደምችል ማሰብ እንችላለን። ስለዚህ መርሃ ግብር 11 ሰዓት ጀምሮ ይደረጋል። ኒውካስል ዩናይትድ ከፉላም የሚያደርጉትም ጨዋታ ሌላኛው በተመሳሳይ ሰዓት የሚደረግ መርሃ ግብር ነው። የኤዲሆ ቡድን በተለይም አይዛክን ከሸኘ በኋላ ተወሰነ መልኩ መረጋጋቶችን እያየንበት ነው የምንገኘው። በሱ ምትክ የመጣው ከጀርመን ያመጡት ቮልትሜድ አሁንም ግቦችን እያስቆጠረ ነው የሚገኘው ለቡድኑ። ባሳለፍነው ሳምንት ብራይተን ምንም እንኳን ሽንፈት ቢያስተናግዱም ይህ ተጫዋች በግብ ማስቆጠሩ ላይ ስሙን ማስቀመጥ ይችላል። በዚህ ሳምንትም ዩኤስጂ በገጠሙበት ጨዋታ ላይ 2-0 አሸንፏል ኒውካስል ዩናይትድ። በዚህኛው ሳምንት ላይ ሌላኛው ቻምፒየንስ ሊግ ተሳታፊ እንግሊዝን የሚወክለው ክለብ ማለት ነው። ሌላኛው ከድል መልስ መቶ ጨዋታውን የሚያደርገው ክለብ ነው። ካደረጋቸው 8 ጨዋታዎች መካከል 2 ድል 3 ሽንፈትና 3 የአቻ ውጤቶችን አስመዝግቦ በ9 ነጥቦች የ14ኛ ደረጃ ላይ ይገኛል። ተጋጣሚ ፉላም በበኩሉ ተከታዩን ደረጃ ይዞ ነው የሚገኘው ከማንቸስተር ሲቲ ሌላኛው የለንደን ክለብ ማለት ነው። ምንም እንኳን አጀማመሩ መልካም የሚባል ባይሆንም አሁንም ለክለቦች ፈታኝ ጉዞን እያደረገ ነው የሚገኘው። በተለይም ባሳለፍነው ሳምንት ላይ ከአርሰናል ጋር ባደረገው ጨዋታ ምን ያህል አርሰናል ፈትኖ እንደነበር ተመልክተን ነበረ። አርሰናል ያችን የትሮሳርድን ግብ እስኪያገኝ ድረስ ካገኘም በኋላ በቀላሉ ፉላምን ማሸነፍ አልቻለምና ምናልባትም ፉላም ሌላ ወደ ድል ለመመለስ የሚያደርገው ፉክክር እንደሚሆን ይጠበቃል። ኒውካስል ዩናይትድም ሴንት ጄምስ ፓርክ ላይ ጨዋታውን እንደማድረጉ መጠን በቀላሉ እጅ ሲጣል ተብሎ አይጠበቅም። የፉላም ያለፉት 3 መርሃ ግብሮች በሽንፈት የተጠናቀቁ ናቸው። 3ቱም ክለቦች ከላይ የሚገኙ ክለቦች ጋር ነው ጨዋታውን ማድረግ የቻለው። በአስቶን ቪላ ተሸንፈዋል። በበርንሞዝ እንዲሁም በአርሰናል ነው 3ቱን ተከታታይ ሽንፈቶችን ማስተናገድ እየቻለው። ወደ ሴንት ጄምስ ፓርክ አቅንቶ ምን አይነት ውጤት ያስመዘግባል የሚለውን ደግሞ ነገ የምንመለከተው ነው የሚሆነው ማለት ነው። ምሽት ላይም 1:30 ጀምሮ የሚደረግ ጨዋታ አለ። በነገው ዕለት ነገ ቅዳሜ ማለት ነው። ማንቸስተር ዩናይትድ ከብራይተን ሆቭ አልቢዮን ጋር የሚያደርጉት ጨዋታ የሩበን አሞሪሙ ቡድን ያለፉትን 2 ተከታታይ ጨዋታዎች ሰንደርላንድና ሊቨርፑልን ማሸነፉ ይታወሳል። ይህ ቡድን በመጀመሪያው ሳምንት ጨዋታ በአርሰናል ከተሸነፈ በኋላ ያደረጋቸውን የሜዳ ላይ ጨዋታዎችን በሙሉ እያሸነፈ ነው የመጣው። በርሊን አሸንፏል፣ ሰንደርላንድን አሸንፏል፣ ቼልሲን አሸንፏል። ስለዚህ 3 ተከታታይ ድሎችን 4ኛ ተከታታይ የኦልድ ትራፎርድ ድሉን ለማስመዝገብ የሚያደርገው ጨዋታ ነው። ነገር ግን ተጋጣሚው ብራይተን ነው። ብራይተን ደግሞ ምናልባት ለማንቸስተር ዩናይትድ በቅርብ ዓመታት ላይ እጅግ ፈታኝ ከሚባሉ ክለቦች መካከል አንደኛው ነው ብሎ መጥቀስ ይቻላል። ምናልባት ቶተናምንም ከዚህ ጋር አያይዘን መጥቀስ የምንችለው ይመስለኛል። ማንቸስተር ዩናይትድ ፈታኝ ከሆኑ ክለቦች መካከል አንደኛው ነው። ከብራይተን ጋር ያላቸውን ቁጥር ስንመለከት ካለፉት 10 የፕሪሚየር ሊግ የእርስ በርስ ግንኙነቶቻቸው 6ቱ በብራይተን አሸናፊነት እየተጠናቀቁ ናቸው። እንደሚታወቀው ብራይተን የተለያዩ ወጣት አሰልጣኞችን የተለያዩ ታዳጊ ተጫዋቾችን እያመጣ አዳዲስ ቡድን እየገነባ ነገር ግን በየዓመቱ ጥሩ ተፎካካሪ መሆን የቻለ ቡድን ነው። ትላልቅ ተጫዋቾችን ወደ ሌሎች ክለቦች ቢሸኝም ያለውን ደረጃ ግን አስጠብቆ የቀጠለ ክለብ ነው። ምንም እንኳን ለሻምፒዮንነት የሚጠበቅ ክለብ ቢሆንም በየክረምቱ የዝውውር መስኮት ላይ የሚያጣቸውን ተጫዋቾች ግን በሌላ በምትካቸው ድንቅ ብቃት ባላቸው ተጫዋቾች እየተካ ጥሩ እንቅስቃሴን እያደረገው ነው የሚገኘው። ምናልባት ፕሪሚየር ሊጉ ላይ ልምድ ያላቸው ተጫዋቾችን ይዟል። አሁንም እንደነ ሚለን አይነትን ይዟል። ከዛም ባለፈ ደግሞ በተለይ ግቦችን ያስቆጠረለት የሚገኘው በዚህ ውድድር ዘመን 4 የፕሪሚየር ሊግ ግቦችን ያስቆጠረው ዳኒ ዌልቤክም ሌላኛው ተጫዋች ነውና ከነሱም ባለፈ ቀደም እያነሱት የክለቡ ዋነኛ የስካውቲንግ ስርዓት በሆነው የወጣቶችን የመመምነን ብዙ ምዛም ስም ያልነበራቸው ከትናንሽ ሊጎች የሚመጡ ተጫዋቾችን አምጥቶ ለፕሪሚየር ሊግ ብቁ ከማድረግ አንጻር ይህ ክለብ ውጤታማ ጉዞን እያደረገ ነው የሚገኘው። አሰልጣኝ ቢቀየር ተጫዋች ቢቀየር ብራይተን መሆኑን እያሳየ ነው የሚገኘው። ያንን ደግሞ በሚገባ እያሳየባቸው ከሚገኙ ክለቦች መካከል አንደኛው ማንቸስተር ዩናይትድ ነው። ባሳለፍነው የውድድር ዘመን ባደረጉት 2 መርሃ ግብሮች ላይ አንደኛውን 3-1 አንደኛውን 2-1 ብራይተን አሸንፏል። ቀደም ብዬ እንዳነሳውላችሁ ካለፉት 10 ጨዋታዎች 6ቱ በብራይተን አሸናፊነት የተጠናቀቁ ናቸው። ካለፉት 6 ጨዋታዎች ደግሞ ማንቸስተር ዩናይትድ በአንዱ ብቻ ነው ማሸነፍ የቻለው። እሱም በ2023/24 የውድድር ዘመን የመጨረሻ መርሃ ግብር ላይ የመጨረሻው ሳምንት ጨዋታ ለሁለቱም ክለቦች የመርሃ ግብር መሙያ በነበረው አሰልጣኝ ኤሪክ ቴን ሃግ እያሉ
ማለት ነው 2-0 ያሸነፈው ጨዋታ ነው። ከዚህ ውጭ ባሉ ጨዋታዎች ግን ብራይተን በአሸናፊነት ቀጥሏል። ማንቸስተር ዩናይትድ በጥሩ ጉዞ ነው የሚገኘው። የሜዳ ላይ ጉዞ 3 ተከታታይ ድሎች አሉ። ባሳለፍነው ሳምንት ሊቨርፑልን ያሸነፈበት ጨዋታ ሩበን አሞሪም እና ተጫዋቾቻቸውን በእጅጉ እያስደነቀላቸው ነው የሚገኘው። ስለዚህ ሌላኛው ከብራይተን ከሊቨርፑል ባልተናነሰ መልኩ ሊነሳ የሚችለው ብራይተንን ይገጥማል። ከሊቨርፑል ባልተናነሰ ያልኩበት ምክንያት ቀደም ብዬ ያነሳሁላችሁ ቁጥሮች ናቸው። ማንቸስተር ዩናይትድ እጅግ በጣም ፈታኝ የሆነ ቡድን ነው። አሜክስ ላይም ሆነ ኦልድ ትራፎርድ ላይ በቀላሉ እጅ የማይሰጥ እያሸነፈ የሚመጣ ክለብ ነው ብራይተን እና ምናልባትም ለማንቸስተር ዩናይትድ በዚህ ጨዋታ ላይ ድል ማስመዝገብ የሚችል ከሆነ ለሩበን አሞሪም ወንበራቸውን በተደላደለ መልኩ እንዲያስቀጥሉ እንደሚያደርግላቸው ይጠበቃል። ምክንያቱም ከቀደም ባሉ ሳምንታት ላይ ብዙ ወሬዎች የነበሩት የሩበን አሞሪም መሰናበት ጋር ተያይዞ ነበር። አሁን ላይ ግን በተለይ የሚያሳልፍነው ሳምንት ድል በማንቸስተር ዩናይትድ በኩል ማዕበሉን ጸጥ ያደረገው ይመስላል። እምብዛም መጥፎ ዜናዎች አይሰሙም። መልካም ነገሮች ናቸው በማንቸስተር ዩናይትድ ዙሪያ ላይ ያሉትና ያንን ለማስቀጠል ደግሞ ይህንን ጨዋታ አሰልጣኝ ሩበን አሞሪም እጅጉን ይጠብቁታል። በዚህኛው ጨዋታ ላይ እነማን ይጠቀማሉ የሚለው ነገር የሚጠበቅ ነው የሚሆነው። ባሳለፍነው ሳምንት የነበራቸው ተጫዋቾች ምርጫም ተመልክተናል። በተለይ ፊት መስመር ላይ እንደነ ሴስኮን አይነት ተጫዋቾችን በማስቀመጥ ማውንትን ነበር በጨዋታ ላይ ማሰልፍ የቻሉት። እንደነ ኤምቢዮሞና እንደ አማድ ያሉት ተጫዋቾች ጥምረታቸውን በዚህኛው ጨዋታ ላይ የሚጠበቅ ነው። ብሩኖ ፈርናንዴዝ የመጀመሪያ አሲስታቸውን ባሳለፍነው ሳምንት ማድረግ ችሏል። ሃሪ ማጓየር አሁንም ለማንቸስተር ዩናይትድ የለም በሚባልበት ሰዓት አለው እያለ ግቦችን ያስቆጠረ አሸናፊ እያደረገ ነው። ሴን ላመስ በተከታታይ 2 ጨዋታዎች ላይ ለቡድኑ ምን ማድረግ እንደሚችል ማሳየቱን ተመልክተናል። በሁለቱ ጨዋታዎች ላይ ከብዙ ተጫዋቾች ባለፈ ከሁሉም ተጫዋቾች ማለት ይቻላል የተለየ አድናቆትን እያገኘ የሚገኘው ተጫዋች ይህኛው ሴን ላመንስ ነው። በግብ ጠባቂነት ቦታ ላይ ባሳለፍነው ሳምንት አንድ ግብ ያስተናግድም ያደረጋቸው ሴቮች ግን በእጅጉ እያስደነቁት ነበር የሚገኙት። እንግዲህ ቀጣይስ ነገው ጨዋታ ላይ ሲቲ ተጫዋች ምን አይነት ብቃት ኦልድ ትራፎርድ ያሳያል የሚለው የሚጠበቅ ነው። ሹማይከል እያሉ እየዘመሩለት ነው የሚገኙት። ነገስ ያንን መዝሙር ድጋሚ እንሰማዋለን የሚለው ነገር የሚጠበቅ ነው የሚሆነው። ማንቸስተር ዩናይትድ ከብራይተን የሚያደርጉት ጨዋታ ነገ ምሽት 1:30 ጀምሮ ይደረጋል። ምሽት 4 ሲል ብሬንፎርድ ሊቨርፑልን ያስተናግዳል። ብሬንፎርድ ሌላኛው በፕሪሚየር ሊጉ ላይ ለታላላቅ ክለቦች ፈታኝ ከሚባሉ ክለቦች መካከል አንደኛው ነው። ማንቸስተር ዩናይትድ ወደዚህ ሜዳ አቅቶ አቻ መለያየቱ ይታወሳል። ከዛም ባለፈ ማንቸስተር ሲቲ ከ2 ሳምንት በፊት ወደዚህ ስቴዲየም ሄዶ ባደረገው ጨዋታ ማለት ነው በጠባብ ውጤት 1-0 በሆነ ውጤት ነበር ማሸነፍ የቻለው። አስቀድሞ ግብ ማስቆጠር መቻሉ ረዳው እንጂ ምናልባት ማንቸስተር ሲቲ በዚህ ጨዋታ ላይ ነጥብ ሊጥል የሚችልበት እድል ሊኖር እንደሚችል ይጠበቅ ነበረ። በ30 ሳምንት ላይ ዌስት ሃም 2-0 አሸንፏል። ከዛ ቀድሞ በነበረው ጨዋታ ነው ማንቸስተር ሲቲ ከብሬንፎርድ ጋር ባደረጉት መርሃ ግብር ላይ ብሬንፎርድ ፈታኝ ሆኖ ለማንቸስተር ሲቲ መቅረብ ይቻላል። አስቀድሞ በነበረው መርሃ ግብር ላይ ማንቸስተር ዩናይትድ ላይ 3 ግቦችን አስቆጥሮ ድል ማድረግ ችሏል ብሬንፎርድ። አሁን ደግሞ ሊቨርፑል ነው የሚገጥመው። ሊቨርፑል እጅጉኑ እየተቸገረ የሚገኝ ክለብ ነው። የአውሮፓ ቻምፒየንስ ሊግ ድሉን ለብቻ ትተን ያለፉት ሳምንታትን የፕሪሚየር ሊግ ውጤቶችን ካነሳ ለአርነ ስሎት አዲስ መንፈስ ነው፣ ምናልባትም አዲስ ኢንቫይሮንመንት ነው የተመለከቱ የሚገኙት። ወደ ሊቨርፑል ከመጡ በኋላ በተለይም የየርገን ክሎፕን የቡድን ስብስብ የቡድን መዋቅር እምብዛም ሳይበትኑ በተጫዋቾች ዝውውርም እምብዛም ሳይሳተፉ ያለውን ስብስብ ይዘው ዋንጫ ማሳካታቸው ይታወሳል። አሁን ደግሞ ምናልባትም ዋንጫ ባነሱበት አመትም ብዙዎች ሳይነሱ የነበረው እንደውም አንድ አባባል አለ የሹፌሩ አርነ ስሎት ሆኖ እንጂ መኪናው የየርገን ክሎፕ ነው የሚሉ ሀሳቦችም ይነሱ ነበርና ያንን ደግሞ በቀየረ መልኩ በክረምቱ የዝውውር መስኮት ላይ በተለይም የየርገን ክሎፕ ዘመን ብዙ አይነኬ የነበሩ ብዙ ለየርገን ክሎፕ ስኬታማና ጉዞች መካከል ቁልፍ ከነበሩ ቦታዎች መካከል በተወሰኑ ቦታዎች ላይ ለውጦችን ማድረግ ይችላል። ላብነት ያህል የሁለቱን ፉልባክ ቦታዎች ላይ ለውጦችን አድርጓል። በሁለቱም ቦታዎች ላይ በቋሚነት የሚያሰልፏቸውን ተጫዋቾችን አመጥቷል። ፍሪምፖንግን ከጀርመኑ ባየር ሊቨርኩሰን እንዲሁም ደግሞ ኬርኬዝን ከበርንሞዝ ማምጣታቸው ይታወሳልና ኬርኬዝ በቋሚነት ጨዋታዎችን እያደረገ ነው። ፍሪምፖንግ ጉዳት ማስተናገዱ ተከትሎ ገባ ወጣ ያለ እንቅስቃሴዎችን እያደረገ ነው እየተገኘ የሚገኘው። ብራሊና አንዳንዴም ደግሞ ዞቦስላይም በዛ ቦታ ላይ ተመልክተናቸው የምንገኘው። ከዛም ባለፈ በፊት መስመር ላይ አዲስ ያመጡት ጥምረት አለ። ምንም እንኳን በተለይም አሌክሳንደር አይዛክ አንፊልድ ከደረሰ በኋላ ይህ ጥምረት የፈረሰ ቢመስል ምክንያቱም የመጀመሪያ ሳምንታት ላይ ጋክፖ እንዲሁም ሞሳላና ኤኪቲኬ ጥሩ እንቅስቃሴን ያደረጉ ነበር። ምናልባትም የሳላ እንቅስቃሴ ከውድድር ዓመቱ መጀመሪያ አንስቶ እምብዛም በዚህ ደረጃ በሚጠበቀው ደረጃ ባይሆንም እንኳን በተለይም ኤኪቲኬ ወደ ቡድኑ ከመጣ በኋላ ግቦችን እያስቆጠረ ነበር የሚገኘውና የአሌክሳንደር አይዛክ ወደ ቡድኑ መምጣት ግን የዚህን ተጫዋች የመጫወቻ ደቂቃዎችን ቀንሷል። ሚናውን የቀነሰበት አጋጣሚን የተመለከተው ባሳለፍነው ሳምንት በዚህኛው ሳምንት ላይ በቀድሞ ክለቡ ኢንትራክት ፍራንክፈርት ላይ ግብ አስቆጥሯል። ደስታውንም ሳይገልጽ የቀረበትም አጋጣሚ ነበር። ምናልባት ይህ ተጫዋች በዚህ
በዚህኛው ጨዋታ ላይ የመሰለፍ እድል ያገኛል አያገኝም የሚለው የሚጠበቅ ነው የሚሆነው። እንደነ ዋይኒ ሩኒ አይነት ፕሪሚየር ሊጉ ላይ ልምድ ያላቸው ተጫዋቾች ከአሌክሳንደር አይዛክ ይልቅ ኤኪቲኬ የመሰለፍ እድል ሊሰጠው ይገባል በሚል ሀሳቦችን እየሰጡ ነው የሚገኙት። ምናልባት ሞሳላ የሚነካ አይመስልም። ኮዲ ጋክፖ በማንቸስተር ዩናይትድ ጨዋታ ያሳየው ድንቅ እንቅስቃሴ የሚታወስ ነው። በዚህም አኳያ ምናልባትም አሌክሳንደር አይዛክን በነገው ጨዋታ ተጠባባቂ አድርገውት ሊጀምሩ እንደሚችሉ ይጠበቃል አርነስል። ምክንያቱም አሁን ላይ ከተጫዋቾች ምርጫቸው ባለፈ እኛ አሰልጣኝ በየትኛው መንገድ ውጤትን ማስመዝገብ ይፈልጋሉ። ምክንያቱም አሁን ላይ ሊቨርፑል ወደ ቀውስ እየገባ ነው የሚሉ ሀሳቦች እየተነሱ ስለነበረ ፕሪሚየር ሊግ ላይ ደግሞ እንደዚህ አይነት እርሶች ከተነሱ ምናልባትም ፕሪሚየር ሊጉ ላይ ልምድ የሌላቸው ፕሪሚየር ሊጉ ላይ አመታትን ላልቆዩ አሰልጣኙ ፈተና ነው የሚሆነው። እኛ አሰልጣኝ ወደ እንግሊዝ ከመጡ በኋላ የተተቹባቸው ሳምንታት አልነበሩም። ሲደነቁባቸው የነበሩ ሳምንታትን ወራትን አሳልፈው ነው ያለፈውን የውድድር ዘመን በዋንጫ ያገባደዱትና ዘንድሮ ደግሞ ባልጠበቁት ሁኔታ ቡድናቸው የመጀመሪያ 5 ጨዋታዎች ላይ 100% የማሸነፍ ክብረ ወሰን ቢያስይዝም ሶስቱን ተከታታይ ጨዋታዎች ደግሞ የ100% የመሸነፍ ጉዞ ነው የሚገኘው። አራተኛ ተከታታይ ሽንፈቱን ያስተናግዳል በፕሪሚየር ሊጉ ማለት ነው ወይንስ ወደ አሸናፊነት በቻምፒየንስ ሊግ ጉዳይ ያስመዘገበ ውጤት አይነት ይመለሳሉ የሚለውን ነገር ነገ ምሽት በብሬንፎርድ ስቴዲየም ላይ የሚጠበቅ ነው የሚሆነው። የነገ መርሃ ግብሮች እነዚህ ናቸው። ወደ እሁድ ስናመራ ወደ 5 ያህል ጨዋታዎች ይደረጋሉ። አርሰናል ከክሪስታል ፓላስ፣ አስቶን ቪላ ከማንቸስተር ሲቲ፣ በርንሞዝ ከኖቲንጋም ፎረስት እንዲሁም ወልቭስ ከበርንሊ በተመሳይ ከ11 ሰዓት ጀምሮ ይደረጋሉ። አርሰናል ፕሪሚየር ሊጉን እየመራ ነው የሚገኘው። ምናልባትም አስቀድሞ በሚደረጉ ጨዋታዎች ቢኖርም እንኳን አሁንም አርሰናል መሪነቱን እንዳስጠበቀ ነው ሊቀጥል የሚችለው። ከሱ ቀጥሎ የሚገኘው ማንቸስተር ሲቲ በተመሳሳይ ጨዋታው እንደማድረጉ መጠን ማለት ነው። አርሰናል በዚህ ውድድር ዘመን ላይ በፕሪሚየር ሊጉም በቻምፒየንስ ሊጉም ድንቅ ጉዞን እያደረገ ነው የሚገኘው። በተለይ በቻምፒየንስ ሊጉ በሳምንት ላይ ተጠባቂ በነበረው ጨዋታ አትሌቲኮ ማድሪድ 4 ግቦችን አስቆጥሮ 4-0 ማሸነፉ ይታወሳል። በተለይ በዚህ ጨዋታ ላይ አጥቂው ቪክተር ዮኮሬሽ ወደ ግብ አስቆጣሪነት መመለሱ ለአርሰናል ለአርቴታም እፎይታን የሰጠ አጋጣሚ ይሆናል። እርግጥ ነው ግቦችን እያስቆጠረ ነው ቡድኑ እያሸነፈ ነው የሚገኘው። ምንም እንኳን የቆሙ ኳሶች አሊያም በተለይም የማዕዘን ምት ኳሶች አብዛኛውን ድርሻዎችን መውሰድ ቢችሉም ይህ ተጫዋች በቡድኑ እንቅስቃሴ ላይ ያለው ሚና ከ9 ቁጥር ያለፈ ሚና እያሳየ እንደሚገኝ የብዙዎች ሀሳብ ነበር። የመጀመሪያ ሳምንታት ጨዋታዎች ላይ እነዛ ነገሮች ሲያስመለክተን ነበር። በተለይም የመስመር ተጫዋቾች የእሱን የሚተዋቸውን ቦታዎች አሊያም ደግሞ እሱ የሚሰጣቸውን ሽፋን በመጠቀም እድሎች ሲፈጥሩ ስፔሶች ሲያገኙ ስንመለከት የነበረበት አጋጣሚ ነበር። ነገር ግን ደግሞ ቪክተር ዮኮሬሽ በዋነኝነት ግብ አስቆጣሪነቱን የሚታወቀውና ያንን ነገር የመመለስ ሁኔታዎች ጥያቄዎች ይነሱበት ነበር። ምንም እንኳን ብዙ ተንታኞች አሁንም ቪክተር ዮኮሬሽ አርሰናልን አሻሽሎታል፣ ለአርሰናል አዲስ ዳይናሚዝም አምጥቷል ቢሉም እንኳን ሁሉም የቪክተር ዮኮሬሽን ስም ከግብ አስቆጣሪነት ጋር መስማት ማየትን መመልከት ይፈልጋል። በተለይም በአርሰናል ዙሪያና ሳምንቱ አጋማሽ ጨዋታ ለቪክተር ዮኮሬሽ ያንን ያሳየ ነበር። በዛ ስሜት ውስጥ ነው አርሰናል ጨዋታውን የሚያደርግበት አጋጣሚ ያለው ክሪስታል ፓላስ ነው የሚገጥመው። ክሪስታል ፓላስ በዚህ ውድድር ዘመን ጥሩ ጉዞ እያደረገ የሚገኝ ቡድን ነበር። ለበርካታ ጨዋታዎች ሳይሸነፍ የተጓዘው ብቸኛው ቡድን ነው። ሊቨርፑል ጋር ያደረገውን ጨዋታ አሸንፎ ከዛ ቀጥሎ በነበረው ሳምንት በኤቨርተን ሽንፈት ማስተናገዱ ይታወሳል። ከዛ በኋላ ባሳለፍነው ሳምንት ደግሞ ተጠባቂ በነበሩ ሌላኛው ሁለት ጥሩ ጉዞን እያደረጉ የሚገኙ ክለቦች ባደረጉ ጨዋታ ማለት ነው ከበርንሞዝ ጋር 6 ግቦች ተቆጥሮበት 3 አቻ በሆነ ውጤት ጨዋታውን አጠናቋል። ስለዚህ ክሪስታል ፓላስም ወደ አሸናፊነት ለመመለስ የሚያደርገው መርሃ ግብር ነው። ቀደም ብዬ እንዳነሱት በርካታ ጨዋታዎች ሳይሸነፍ በፕሪሚየር ሊጉ በዚህ የውድድር ዘመን የተጓዘው ክሪስታል ፓላስ ነው። የኦሊቨር ግላስነር ቡድን የአምናው የኤፍኤ ካፕና የኮሚኒቲ ሺልድ አሸናፊ ኤምሬትስ ላይ በሚደረገው ጨዋታ ይህ ቡድን ለአርሰናል ቀላል ተጋጣሚ ይሆናል ተብሎ አይጠብቅም። ኤብሬቺ ኤዜ ለመጀመሪያ ጊዜ የቀድሞ ክለቡን የሚገጥምበትም ጨዋታ ነው የሚሆነው። ይህ ጨዋታ 11 ሰዓት ጀምሮ ይደረጋል ይጠበቃል። ሌላኛው ቪላ ፓርክ ላይ የሚደረገው አስቶን ቪላ ከማንቸስተር ሲቲ የሚያገናኘው ጨዋታ ነው። አስቶን ቪላ የመጀመሪያ ሳምንታት ጨዋታዎቹ መልካም የሚባሉ አልነበር። በተለይም የመጀመሪያ 5 ጨዋታዎቹ ምናልባት አስቶን ቪላ ስናነሳ ከሊቨርፑል ጋር ተቃራኒ ጉዞ እያደረጉ ይመስላሉ። ሊቨርፑል የመጀመሪያ 5 ጨዋታዎችን በሙሉ አሸንፎ ነበር። አስቶን ቪላ በእነዚህ ጨዋታዎች ላይ አንድም ድል አሊያም 3 ነጥብ ማስመዝገብ አልቻለም ነበር። ቀጣዮቹ 3 መርሃ ግብሮች ብንመለከት ደግሞ ሊቨርፑል 3ቱንም ተሸንፏል፣ አስቶን ቪላ ደግሞ 3ቱንም አሸንፏል። ስለዚህ አሁን አራተኛ ጨዋታውን ተከታታይ ለማሸነፍ ማንቸስተር ሲቲ ነው በሜዳው የሚያስተናግደው። ማንቸስተር ሲቲ ቀስ እያለ ወደ ሪትሙ እየመጣ ያለ ይመስላል። የፔፕ ጋርዲዮላ ቡድን አዳዲስ ተጫዋቾችን ወደ ቡድኑ መቀላቀሉ ይታወሳል። በክረምቱ የዝውውር መስኮት ላይ ምንም እንኳን እንደነ ከኦሎምፒክ ሊዮን ያስፈረሙት የፈረንሳይ ተጫዋች አይነት ጉዳትን ቢያስተናግዱም እንኳን በሌሎች ተጫዋቾች እንግዲህ ጥሩ ጉዞን እያደረገ ነው የሚገኘው፣ ድሎችን ያስመዘገበ ነው የሚገኘው። በሰላምና ሳምንት በፕሪሚየር ሊጉ ኤቨርተን ማሸነፉ ይታወሳል። በሳምንቱ ማጋማሽም ቪያሪያልን ማሸነፉ ይታወሳል። ወደ ስፔን ተጉዞ ቢጫ ሰርጓጆቹን ማለት ነው። ከዛም ባለፈ ደግሞ በትልቁ ሊነሳ የሚችለው ኤርሊንግ ሃላንድ በየጨዋታዎቹ ላይ ግቦችን እያስቆጠረ ነው የሚገኘውና
ነው። ይህም ለማንቸስተር ሲቲና ለፔፕ ጋርዲዮላ መልካም ነገር እንደሆነ ነገር ጨዋታዎቹ ሁለቱ ጨዋታዎች ተመሳሳይ ሰዓት እንደመደረጋቸው መጠን ምናልባትም አርሰናል ነጥብ የሚጥል ከሆነ ማንቸስተር ሲቲ መሪነቱን ማስጠበቅ ይችላል። ከዛም ባለፈ አርሰናል አሸንፎ ሲቲም ነጥብ የሚጥል ከሆነ የነጥብ ልዩነቱ ሊሰፋ ይችላልና ሁለቱ ጨዋታዎች ልክ የመጨረሻ 38ኛ ሳምንት ላይ እንደሚደረገው ጨዋታነት ስሜት እንደሚኖራቸው ይጠበቃል በሁለቱም ስቴዲየሞች የሚኖሩ ውጤቶች። ነገር ግን ማንቸስተር ሲቲ ወደ ቪላ ፓርክ ሲያቀና ጥሩ ውጤቶች የሉትም። ባለፉት 3 ዓመታት ወደ ቪላ ፓርክ አቅንቶ አንድም ጨዋታ ማሸነፍ አልቻለም። ሁለቱን ያለፉት ተከታታይ ዓመታት በተለይም ኡናይ ኤምሬ ቡድኑን እየመሩት አስቶን ቪላ አሸናፊነት ነው የመርሃ ግብር የተጠናቀቀው ነው። ካለፉት 3 ተከታታይ ድል አልባ ጨዋታዎች በኋላ የፔፕ ጋርዲዮላ ቡድን ከቪላ ፓርክ 3 ነጥብ ይዞ ለመውጣት ይህንን ጨዋታ ያደርጋል። ኡናይ ኤምሬ ተከታታይ 4ኛ ድል ያስመዝግባሉ አሊያስ ፔፕ ጋርዲዮላ የቪላ ፓርክ መጥፎ ውጤታቸውን በዚህኛው መርሃ ግብር ያስተካክላሉ የሚለው የሚጠበቅ ነው የሚሆነው። ቀጥሎ የሚደረገው መርሃ ግብር በርንሞዝን ከኖቲንግሃም ፎረስት ያገናኛል። በርንሞዝ በዚህ የውድድር ዘመን ጥሩ ጉዞን እያደረጉ ከሚገኙ ክለቦች መካከል አንደኛው ነው። አሁንም በቶፕ ፎር ውስጥ የሚገኝ ቡድን ነው ሳይጠበቅ በርንሞዝ የአንዶኒ ኢራኦላ ቡድን እጅግ ድንቅ ጉዞን ነው እያደረገን የሚገኘው። ባሳለፍነው ሳምንት ምንም እንኳን ከክሪስታል ፓላስ ጋር 3 አቻ በሆነ ውጤት ጨዋታውን ቢያጠናቀቅም በ15 ነጥቦች የአራተኛ ደረጃ ላይ ይገኛል። ይህንን ጨዋታ ማሸነፍ የሚችል ከሆነ ማባትና ሊቨርፑል እና ማንቸስተር ሲቲ አስቀድሞ ጨዋታቸውን ያደርጋሉ። ከሲቲ ጋር ተመሳሳይ ሰዓት ላይ ጨዋታቸውን የሚያደርጉት ነጥቡን ወደ 18 ከፍ የሚያደርግበት ደረጃን መፍጠር ይችላል። ሊጉን አርሰናል 19 ነጥቦች ይዞ ሲመራ ሲቲ 16 ሊቨርፑል 15 ቀጥሎ የሚገኘው ሌላኛው ክለብ ቀደም ብዬ ያነሳሁላችሁ የአንዶኒ ኢራኦላ ቡድን በ15 ነጥቦች የአራተኛ ደረጃ ላይ ይገኛል። ካደረጋቸው 8 ጨዋታዎች በአራቱ አሸንፏል። በሶስቱ አቻ ሲለይ አንድ ሽንፈትን ብቻ ነው ያስተናገደው። በነገራችን ላይ በፕሪሚየር ሊጉ አንድ ሽንፈትን ያስተናገዱ 3 ክለቦች ናቸው። ሁለቱ እሁድ እርስ በርስ ይገናኛሉ። አርሰናልና ክሪስታል ፓላስ አንዳንድ ሽንፈቶች ብቻ ነው ያስተናገዱት። ሌላኛው ክለብ ደግሞ በርንሞዝ ነው፣ አንድ ሽንፈት ብቻ ያስተናገደ ክለብና ኖቲንግሃም ፎረስትን የሚገጥመው ኖቲንግሃም ፎረስት በመጀመሪያ 9-8 ጨዋታዎች ላይ 2 አሰልጣኞችን ተጠቅሟል። ይህ ቡድን አንድ ጨዋታ ብቻ ነው ማሸነፍ የቻለው። ኑኖ ስፒሪቶ ሳንቶን ቡድኑ ቢያሰናበትም ውጤት ፍለጋ ቢያሰናበትም ውጤት ጀርባውን ሰጥተው በጣም መጥፎ የሚባል ጉዞን እያደረገ የሚገኝ ክለብ ሆኗል ኖቲንግሃም ፎረስት። አንጅ ፖስቴኮግሉን አሰናብቷል። ባሳለፍነው ሳምንት ላይ በቼልሲ ሽንፈት ካስተናገዱ ከ17 ደቂቃዎች በኋላ የስንብት ደብዳቤው ደርሷቸዋል። አሁን ደግሞ ሾንዲያችን ቀጥሏል። ሾንዲያች በተለይም በኤቨርተን በበርንሌ ቤት የምናውቃቸው እኚህ አሰልጣኝ ባሳለፍነው ዓመትም ኤቨርተን ይዘው ከተሰናበቱ በኋላ ስራ አልባ ነበሩ። አሁን ወደ ኤቨርተን ወደ ኖቲንግሃም ፎረስት ተመልሷል። እኚህ ግሪካዊ ባለሀብት በጣም ወፍራሙ ባለሀብት ኮስተር ብሎ ጨዋታዎችን የሚመለከቱት ባለሀብት በሶስተኛ አሰልጣኛቸው 9ኛ መርሃ ግብራቸውን ያደርጋሉ። ከሜዳቸው ውጭ ከበርንሞዝ ጋር ነው የሚያደርጉት። በዚህኛው ጨዋታ ላይም እኚህ ሰው የስቃሉ የሚሆነው ነገር የሚጠበቅ አይመስለኝም። ምክንያቱም በርንሞዝ በሜዳው ላይ ጠንካራ ቡድን ነው። ቀደም ብዬ እንዳነሳሁላችሁ ከቶፕ ፎር ውስጥ ከሚገኙ ክለቦች መካከል አንደኛው እንደመሆኑ መጠን ምናልባትም ኖቲንግሃም ፎረስት ሌላኛ ሽንፈት የሚያስተናግድበት ጨዋታ ሊሆን እንደሚችል ይጠበቃል። ሌላኛው በተመሳሳይ ሰዓት የሚደረገው የወልቭስና የበርንሌ ጨዋታ ነው። ኤቨርተን ከቶተንሃም የሳምንቱ የመጨረሻ መርሃ ግብር ነው። ምሽት 1:30 ጀምሮ ይደረጋል። የዴቪድ ሞይሱ ቡድን ባሳለፈው ሳምንት ወደ ኢታድ አቅንቶ ሽንፈት ቢያስተናግድም እንኳን በአዲሱ ስቴዲየም ሂል ዲንክሰን ላይ እስካሁን ሽንፈትን አላስተናግድም። በ100% ምናልባት ከብራይተን ጋር አቻ የተለያየበት ጨዋታ ካልሆነ በስተቀር እያንዳንዱ ጨዋታዎች ሌሎች ጨዋታዎችን እያሸነፈ እየተጓዘ ነው የሚገኘው። የቶማስ ፍራንኩ ቶተንሃም ሆትስፐርስ በውድድር ዓመቱ 2 ሽንፈቶችን ብቻ ነው ያስተናገደው። ሁለቱንም በሜዳው ነው ሽንፈቶቹን ያስተናገደው። አንደኛው በበርንሞዝ ነው፣ አንደኛው ደግሞ ባሳለፍነው ሳምንት በአስቶን ቪላ በኡናይ ኤምሪ አስቶን ቪላ ያስተናገደው ሽንፈት ነውና የቶማስ ፍራንኩ ቡድን በሳምንቱ አጋማሽ ወደ ሞናኮ መንቀቶ ያለ ግብ ጨዋታውን በአቻ ውጤት አጠናቋል። በዚህ ጨዋታ ላይ ወደ ውጤት ይመለሳሉ የሚለው ነገር የሚጠበቅ ነው የሚሆነው። ነገር ግን የዴቪድ ሞይሱ ቡድን ኤቨርተን በአዲሱ ስታዲየሙ ሽንፈትን አላስተናገደም እስካሁን ድረስ ነው። የጨዋታም ሌላኛው የሚጠበቅ መርሃ ግብር ነው ማለት ነው። እንግሊዝ ፕሪሚየር ሊግ ጨዋታዎች ቀደም ብዬ ያነሳሁላችሁ ናቸው። እንግዲህ 10 መርሃ ግብሮች የሚደረጉ ተጠባቂ ጨዋታዎች ናቸው። ቀደም ብዬ እንዳነሳሁላችሁ ነገ የሚደረገው የማንቸስተር ዩናይትድ እና ብራይተን ጨዋታ፣ እሁድ የሚደረጉት አርሰናል ከክሪስታል ፓላስ እንዲሁም ማንቸስተር ሲቲ ከአስቶን ቪላ የሚያደርጉት ጨዋታ የሚጠበቁ ጨዋታዎች ናቸው። ሌሎችም መርሃ ግብሮች ቀደም ብዬ በጠቀስኩላችሁ መሰረት ይደረጋሉ ማለት ነው። አርሰናል በ19 ነጥቦች የደረጃ ሰንጠረዡን ይመራል። ማንቸስተር ሲቲ በ16 ይከተላል። ሊቨርፑል በ15፣ በርንሞዝ በ15 እስከ 4ኛ ደረጃ ያለው ደረጃ፣ ቼልሲ፣ ቶተንሃምና ሳንደርላንድ 14 ነጥቦችን ይዘው እስከ 7ኛ ያለውን ደረጃ ይዘው ተቀምጧል። ኖቲንግሃም ፎረስት 5 ነጥብ አለው። ዌስትሃም 4 ነጥብ አለው። ወልቭስ 2 ነጥቦች አሉት። እነዚህ ክለቦች ደግሞ በወራጅ ቀጠና ውስጥ የሚገኙ ክለቦች ናቸው ማለት ነው። የ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ የቅድመ ዳሰሳ ቆይታችን ይህን ይመስል ነበር። ወደ ተከታታዮቻችን ደቡብ ሚዲያ ላይ ሊግ ወሬ ፖድካስት ላይ ነበር ይህንን ፕሮግራም የተከታተላችሁት። አሁንም ገጻችንን ዩቲዩብ ገጻችንን ሰብስክራይብ በማድረግ የአብሮነት ቆይታችሁ እንዲራዘም እንድታደርጉ ለወዳጅ ዘመዶቻችሁም ገጻችንን ሼር በማድረግ ከኛ ጋር የእኛም ፕሮግራሞች እንዲከታተሉ እንድታደርጉ በድጋሚ የአክብሮት ግብዣችንን እናቀርባለን። በሳምንቱ መጨረሻ በተጠባቂው የኤል ክላሲኮ መርሃ ግብር እንገናኛለን። ባርሴሎና ከሪያል ማድሪድ እሁድ 11:15 ጀምሮ ይደረግ ከአንድ እንግዳ ጋር ጨዋታውን ወደ እናንተ የምናደርስ ነው የሚሆነው። ስለነበረ ቆይታ
እጅግ ከልብ አድርገን እናመሰግናለን። መልካም ቆይታ ይሁንላችሁ።